አለን እንዴት ናችሁ? ቤተሰቦች ሰላም ናችሁ? አለን አልሐምዱሊላህ። የቡና ሰዓታችን ደርሷል። እጣናችን እንደዚህ ያጨሰን። እስኪ እጣኑ ሽታ ይሽታችሁ። በጣም በስንት ነገር የተቀመመ በጣም መሰላችሁ። እኔ እጣን ቡና ማፍላት ስለምወድ ነው በቡናና በወሬ የመጣሁላችሁ። እና ለምንድን ነው ግን ሰብስክራይብ የማታደርጉት? ቪዲዮ እናንተ ሰብስክራይብ ማድረግ ይከብዳል፣ ላይክ ማድረግ ይከብዳል። ቪዲዮን የሚያዩ ከ20 ሰው በላይ ነው፣ ግን ላይክ የሚያደርገው አንድ ሰው የለም። ለምንድን ነው? ያ ለላይክ ሰብስክራይብ እያደረጋችሁ ይላችሁ። እናንተ ምንም አይደለም፣ ለኔ ግን ይጠቅመኛል። ሰብስክራይብም ላይክም ይጠቅመኛል ለኔ። ሰማችሁ አይደል? እና እንደዛ ነው ውዶቼ እላችኋለሁ። እጣኑ በደንብ እንዲታያችሁ እኮ ነው ሲኔን ማስተካከለው። ይታያል አሁን እጣኑ እንደዛ ነው። እና በተረፈ ሰላም ናችሁ? እሺ የዛሬ ጫወታችን ደግሞ እንዲሁም ጥሩ መስከረም እኔም እነግራችሁ ሁሉም ነግሬያችኋለሁ። እውነተኛ ታሪክ በአይኔ ያየሁትን በጆሮ የሰማሁትን እነግራችሁ ፈጥሬ ዩቲዩብን እንድታዩ ወይ ምናምን ለወሬ ጥናት አይደለም ማውራት። እውነተኛ የገረመኝ እያየሁ እየሰማሁ የገረመኝ ነው ምነግራችሁ። ዛሬ ደግሞ ምነግራችሁ ምን ይመስላችሁ? የዛሬ ደግሞ ይለያል። ወይ ያስቃል ወይ ያሳዝናል። የዛሬ ደግሞ እስቲ በህይወታችሁ ውስጥ ጓደኛ ምን ዘመድ አጋጥሟችሁ ያውቃል? አስመስሎ ከእናንተ ጋር የሚኖር የእሱን ነገር ሳታውቁ ምን እንደሆነ ምን ለእናንተ ምን እንደሚያስብ ምን ግን እሱ እናንተ ታውቃላችሁ ምን እንደሚሰራ፣ እሱ ደግሞ የማታውቁ መስሎ ብዙ አመት ከእናንተ ጋር የኖረ ሰው የለም። እያወቃችሁ መጠየቅ ደብሯችሁ ጸጥ እያላችሁ አብራችሁ የኖራችሁ ሰው የለም በህይወታችሁ ውስጥ። እንደዚህ አይነት ሰዎች አጋጥመውኛል፣ አይቻለሁ፣ ሰምቻለሁ እና ስለነሱ የገረመኝን ልነግራችሁ። እንደዚህ አይነት ሰዎች እናንተ ጋር ሲመጡ ሌላ ሰው ለእናንተ የሚያሳዩት ገጸ ባህሪ፣ የሚያወሩት፣ የሚያደርጉት ስለእናንተ የሚሆን ስለሌላ ሰው ሌላ ሰው ጋር ደግሞ ሲደርሱ እናንተን እንደዚህ ናት፣ እንደዚህ አይነት ሰው ናት፣ እንደዚህ ነው የምታረገው፣ እንዲህ ነው የምትሰራው፣ እንዲህ ነው የሚሰራው፣ እንዲህ እያለ እያወራ ስለሱ ጉድ ሰምታችሁ የተገረማችሁ ሰው የለም በህይወታችሁ ውስጥ? እንደዚህ አይነት ሰው ካለ እስቲ ህይወታችሁ ውስጥ እናንተ እንዳወቃችሁም እንዳላወቃችሁም ሆናችሁ ያንን ቪዲዮ ሼር አድርጉለት እስቲ ይስማና እስቲ ወይኔ የኔ ጉድ ነው እንዴት አወቀብኝ እንዲል ማለት ነው። እንደዚህ አይነት ሰዎች በጣም ከባድ ሰዎች ናቸው። ቶሎ እናንተ ከእንቅልፋችሁ ተነስታችሁ ባናችሁ አላህ እንቅልፋችሁ ካወቃችሁ ነው እንጂ በህይወታችሁ ላይ በጣም ብዙ ጊዜ ነው የሚጫወተው። ለምን አታውቁትማ እናንተ። እሱን ለእናንተ የሚያሳየው ጥሩ ነገር ነው፣ ደስ የሚል ነገር ነው የሚነግራችሁ። ለእናንተ ጥሩ አመለካከት እንዳለው ነው የሚነግራችሁ። ስለሱ ሁሉም ነገር የምታውቁ ነው። ግን እሱን የምታውቁት እናንተ ስሙን ብቻ ነው የምታውቁት። ማወቅ ያለባችሁ ነገር እንደዚህ አይነት ሰዎችን ስማቸውን ብቻ፣ ወንድምህን ሴት ስሙን ብቻ ነው የምታውቁት። ከዛ ውጪ ልታውቋችሁ። ስታውቁ ደግሞ በጣም ነው የምትደነግጡት። ግን እንደዚህ አይነት ሰው ነው፣ እንደዚህ ነው የሚያደርገው፣ እንደዚህ ነው የሚያወራው፣ እንዲህ ነው የሚሰራው ብላችሁ ማለት ነው። በህይወታችሁ ውስጥ እንደዚህ አይነት ሰው ሊያጋጥማችሁ ይችላል። ካጋጥማችሁ እንግዲህ አላህ ቶሎ ከእንቅልፍ በትዳር ሊያጋጥማችሁ ይችላል። በጓደኛ አባትም፣ ዘመድም፣ አጎትም፣ አክስትም ሊሆን ይችላል። የቤተሰብ አካል ወይ ደግሞ ጓደኛም ሊሆን ይችላል። በተለይ ባል ደግሞ ሲሆን በጣም ነው የሚከብደው። ባል ከሆነ ህይወታችሁን አደጋ ላይ ሊጥል ይችላል። አላህ ሰው ይጠብቅና ሁሉ ሴትም ሆና ወንድ ላይ እንደዚህ አይነት ባህሪ ካለባት ወንዱ አደጋ ላይ ልጥል ትችላለች። ምክንያቱም አያውቃትማ። እሱ የሚያውቃት በሌላ ሰው፣ እሷ የምታረገው ሌላ። ገባችሁ አይደል? ይሄ እንደዚህ አይነት ነገር በጣም ከባድ ነው። እንደዚህ አይነት ሰዎች እንዴት እንደምትነቁባችሁ ልንገራችሁ። እናንተ ጋር ሲደርሱ ፍጹም ነው የሚሆኑት። በቃ ፍጹም ወተት፣ በቃ ወተት ራሱ አንዳንዴ ስታጣቡ የሆነ ጥቃቅን ቆሻሻ ወይ ላሚቷ ፀጉር ምን ልታገኙ ትችላላችሁ አይደል? ከዛ በላይ ንጹህ ነን ብሎ ነው የሚቀርቧችሁ። ከዛ በላይ ንጹህ ነን። ሰው ሲያመው እንዴት ሰው ይታማል? ወይ ሰው የሆነ ነገር ሲሆን ሰው እንዴት እንደዚህ ሰውን ይላል? ሰው ሲሰደቡ የሆነ ነገር ሲሆን ሲታይ ሲጎዱ ሰው እንዴት ሰውን ይጎዳል ይላል። እሱ ግን አስተኝቶ ቢስሚላህ ብሎ እያረደ ነው ሰው።
አብሮት ያለውንም ሰው ይሁን ማንኛውንም ሰው። እንደዚህ አይነት ሰዎች ደግሞ ሰዎች ዘንድ በጣም ይወደዳሉ። ለምን? ይችሉበታል። ምላሳቸው ቅቤ ነዋ። መቀየትም ወይኔ ከሌ ይባላል። እንደ ከሌ አይነት ሰው እኮ የለም። ወይኔ ከሌ እኮ የዋህ ነው፣ የከሌ እኮ ጥሩ ነው። እና ደግሞ የዋህ የሚያጫውታቸዋል። በቃ የሆነ ለጋሽም መሆን ይፈልጋሉ፣ ሰጪ መሆን ይፈልጋሉ። ግን ጀርባቸው ውስጣቸው ያለው ጉድ የሚዘገንን ጉድ ነው። ምንም ነገር ከማድረግ ወደኋላ የማይሉ ፍጥረቶች። ዘመድ ነው፣ ወንድሜ ነው፣ እህቴ ናት፣ እናቴ ናት፣ አባቴ ነው፣ ሚስቴ ነው፣ ልጄ ነው የሚል ነገር አያውቁም። ነገሮችን ማበላሸት ግልጽ እንደሆነ ሰው እንደነቃባችሁ ካወቁ ማለት ነው ለማበላሸት ፈቷል። ቢስሚላህ። እና እንደዚህ አይነት ሰዎችን በደንብ ተጠንቀቁ እላችኋለሁ። አላህም ይጠብቃችሁ። ሰው ማወቅ ጭራሽ አይቻልም ሲጀመር። ማንም ፍጹም አይደለም፣ ሁላችንም እናጠፋለን። ግን እንደዚህ አይነት ሰዎች ደግሞ በጣም ይለያል። ጥፋታቸው ከባድ ነው። አታውቁም ምን እንደሚሰሩባቸው። አሁን ወይኔ የኔ ቆንጆ የኔ ህይወት የኔ ማር ብሎ ወጥቶ እናቴ ከኋላ ሲወጋችሁ ሲያርዳችሁ ነው የምታዩት። ምንም በቃ እና ጥቅመኛ ናቸው። እንደዚህ አይነት ሰዎች ደግሞ ብዙ ጊዜ ጥቅመኛ ናቸው። በጥቅማቸው የመጣውን ሰው ከማጥፋትም ወደኋላ አይሉም። በቃ ጥቅመኛ ናቸው። ጥቅማቸው የተነካ ቀን አውሬ ሆኖ ነው የሚቀየሩባቸው። እስከዛ እኮ ማንም አይነቃባቸውም። በቃ እናንተ በጥቅም ውስጥ ካልመጣችሁ ድረስ አታውቁም የእሱን ማንነት። የፈለገውን ያደርጋል። አላህ ሰውን ይጠብቅ እንጂ ህይወቱን ከማጥፋት ወደኋላ የሚል አይመስለኝም። ከባድ ናቸው እንደዚህ አይነት ሰዎች። አላህ እንደዚህ አይነት ሰው ይጠብቀን። ይሄ የሚያየውትን ነው መቼም የሰዎቹን ስም ንገረኝ እንጂ ወላሂ በትክክል ያየሁትን ነው እየነገርኳቸው ያለሁት። የሰው አውሬ የት ድረስ እና ምን ድረስ እንዳለ። እንደገና ደግሞ ውለታም አያውቁም። የተቀየሩ ቀን ውለታ አንድ ቀን እንኳን ለሰው ውሃ ያጠጣ ሰው እንኳን ውለታ ይቆጠራል። ውሃ አላህ የፈጠረው ይሄ የወንዝ ውሃ በመጻት የሚገኝ ውሃ አለ አይደለም? እሱን እንኳን ያጠጣ ሰው ውለታ የሚባል ለምን ኩላሊት አሰጡትም? ለምን ልብ አሰጡትም? አንድ ያላችሁ ነገራችሁትን ለምን አሰጡትም? ውለታ የሚባል አያውቅም። መቼ ከተነቃበትና ጥቅሙ ከተነካ። አውሬ ሆኖ ሊበላችሁ የሚነሳው መጀመሪያም ላይ ማለት ነው ያ ሰው ነው። እና እንደዚህ አይነት ሰው ቢቻል ቀድሞ ቢታወቅ ቶሎ ከህይወታችሁ ማራቅ ነበረ። ግን አይታወቅም። አታውቁም። ብዙ ከተጎዳችሁ፣ ብዙ ከሆናችሁ፣ ብዙ ነገር መስዋዕትነት ለነዛ ሰዎች ሴትም ትሁን ወንድ ከከፈላችሁላቸው በኋላ በስተመጨረሻ ነው የምታውቁት። እሱንም አላህ የረዳ ሰው ነው የሚያውቀው፣ ቶሎ የሚያውቀው ማለት ነው። ለማወቅ ብዙ ጊዜ ነው የሚፈጀው። ይሄ እንደውም እኔ ለምን ዋሸኋቸው በህይወቴ ውስጥ ያየሁት ሰው አለ። እንደዚህ አይነት ሰዎች ምንም ሳታውቁ በቃ ወይኔ የሚወዳችሁ መስሏችሁ እናንተ ህይወታችሁን እስከ መስጠት ደረጃ እንደ በቃ ነው ሙቺልኝ ራሱ ግን ልትሞቱለት ትሉት ሰው ማለት ነው። ከዛ እሱ የሚሰራውን ነገር ከነቃችሁባችሁ ወይ ደግሞ ይሄ ነገር እንዲህ ነው ብላችሁ ጥንጥዬ ተቃውሞችን የምታክል ለመቃወምና ይቺን የምታክል ነገር መናገር ከጀመራችሁ ነገር ተበላሸ። እዛ ጋር ተበላሸ። በቃ ሁሉ ነገር እዛ ጋር ያበቃል። እና በሰው ህይወት ላይ ምንም ከማድረግ ወደኋላ የማይሉ ሰዎች፣ በጣም ጨካኝ የሚባሉ ሰዎች እንደዚህ አይነት ሰዎች ናቸው። ማታውቁባቸው እንደዚህ አይነት ሰዎች በቃ ስንት ገጽ ባህሪ ነው ያላቸው ማለት ይከብዳል። ሁለት ገጽ ባህሪ ራሱ አይደለም 200 ነው ያላቸው። ምክንያቱም ለሌላ ሰው የሚያሳዩት አለ፣ ለወይ ለሚስቱ ወይ ለእህቱ ወይ ለእናቱ ለአባቱ የሚያሳየው አለ፣ ለጓደኛው የሚያሳየው አለ፣ ልጅ ካለ ለልጆቹ የሚያሳየው አለ። በቃ ይሄ ሁሉ ሰው ወይኔ እንደከለ ሰው እኮ ምድር ላይ የለ፣ ወይኔ እንደከለ ወይኔ ደግሞ ከዛ ፋይሉ መውጣት ሲጀምር ጉዱ መመዘዝ ሲጀምር ደግሞ ከሂልተር ይበልጣል። እንደሱ አይነት አረመኔ ይመስላችሁ? ግን ያየ ሰውዬ ብቻ ነው ያንን ሰው ማመን የሚችለው። ለምን? ሌሎቹ በየዋህነት ስለሚያምኑ ስሙን ያጠፋችሁ ነው የሚመስላቸው። አሁን እኔ የከሌ እንደዚህ አይነት ሰው ነው ብዬ ብናገር እነዛ ሰዎች ጋር ጉዱ እስካልወጣ ድረስ አያምኑም። ወይ ስማጥነት፣ ወይ ምቀኝነት ስለሚበልጣት ወይ ደግሞ ስለምጠላ ወይ ስለምትበልጥ በሆነ ነገር በቃ ወይ እሱ በጣም የሆነ የተሻለ ህይወት ስለሚኖር ቅናት ነው ብሎ ነው የሚወስዱት። ሰውን ራሱ ማሳመናቸው። ስለዚህ ምንድነው የምትሉት? ተቃጥላችሁ ዝም ጭጭ ነው የምትሉት። ከዛ ሰው ርቃችሁ ዝም ጭጭ ብላችሁ መኖር እንጂ
ማንም አያምናችሁም። የሚያምነው የዛን ሰውዬ ሙሉ ፋይል የያዘ ሰው ብቻ ነው። አጋጣሚ ፋይሉን እና ስራውን በተግባር ያገኘ ሰው ብቻ ያለ ሰው ማመን የሚችለው እና ውዶች የዛሬችን ላጫውታችሁ ብዬ ነው። ቪዲዮ ረጃጅም ታሪኮች አሉ። ይችንም አጠብ ቀንጨብ አድርጌ ነው የመጣሁላችሁ። መልካም ውሎ ይሁንላችሁ። ማሰላማ በሰላም ሆኖልኝ ቻው ሄጃለሁ እኔ።